ስሚኝማ የኔ ውድ ወዬ እናትሽ ተኝታ ሞታለች ብለሽ ፈርተሽ የልብ ምቷን ቼክ አድርገሽ አታውቂም? ልክ እንደዛ ነው በቃ አንቺ ማጣት የምፈራው። ኧረ እናት የለኝም። ሰላም በጤና ለእርዳ السلام عليكم ورحمة الله وبركاته የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንግዲህ ተከታታዮች እየላችኋለሁ። ዛሬ ያው በሁለት ሰዎች ነው አሁንም የመጣሁት በእነሱና በእነሱ ነው። እንግዲህ ናዲያ ሚፍታህ ሲያናት ለሰው ትከሻ ላይ ሄደሽ ተመታዘን ሚፍታህስ ታንቺ ጋር ምን አታገለው? እናቴ አንተ ሞት ወዳት የምታፈቅራት እንደዛ የምትሆንልህ ሴት አንድ ቀን ትከሻ ላይ ተኝታ አታውቅም አይደል እንዴ? ኧረ ተው እንጂ ተሰላሳ ወንድ ጋር ሄደሽ ወይንም ተሰላሳ ሴት ጋር ሄደህ አንተ ብትሰራውን ባሰራውን ፋይዳ የለውም። እሷ እዴጊት አንተ አንደኛ ኢሳምን ያልገር ቃለ መጠየቅ ላይ ሰምቻለሁ። እሷም እንደኔ ሆና እንድታርግ ነው የምፈልገው። እንደዛ ቢሆን አንተ ለራስህ ይሄንን ነገር ታረግ ነበር። አታረግም። እኔ ኢሳም እንደዚህ አለኝ የሌለ የለም። ሁሉም ራሱን ችሎ እኮ ነው የሚያድረው። ተሳሃን ተበድሮ አይደለም እንትና መታ የተለጠፈ ይችላል። እዚህ ነው እንዴ ናዲያ አንደኛ የምነግርሽ ነገር አለ። ምን መሰለሽ ለሷ እንደዛ አድርጋ ላስታመመችው ሳልሆነ ወድ ላንቺ አስጠግቶ በስራ መሀይቶ ትከሻው ላይ ተኛሽ፣ ልቡ ላይ ተኛሽ። ምን ነው የወንድ ቀራን እንትን ብሎሽ ነበር? ናፍቆሽ ነበር እንዴ? ሰው ትከሻ ላይ ባገኘሽበት ቦታ ሄደሽ የምትዘረሪው እንዲህ እያሬሳ የወንድ ቀራን ናፍቆሽ ነበር? ለምንድን ነው እንግዲህ የማይኔ ናት እየጠቅልህ እሷን አግባ በቃ ይጠቅልሽ። አይ መልክ እንጀራ ይጋግራ አንገት ወጣ የስራ ለቀቂልኝ ቤቴን ቀበሌው ታይሰማለ መገን እናንተ ነገር መገን አቋቋሚ ብሏል ጥላሁን። አይ እንደዚህ ሆናችሁ ይሄ እንደዚህ ያለው እኮ ማዋጣ ባልቅ እንዲቢስማል የሚሆንባችሁ ሰዓት ላይ ረገፍ ብትሉ ይሻላችኋል። እዛ ጋር ሰራሽ፣ እዛ ጋር ሄደሽ ሰው ትከሻ ላይ ተኛሽ፣ እዛ ጋር ሆነሽ እዛ ሰው ትከሻ ላይ ተኛሽ። ምንም ማፊ ፋይዳ። ናዲያ አይተንሻል። የሚፍታህም ጋራ ቡታጀራ ሄደሽ እንግዲህ ያው አንድ ክፍል አንድ ክላስ ውስጥ ወይንም አንድ ሆቴል ውስጥ ስሚኝማ የኔ ውድ ወዬ እናትሽ ተኝታ ሞታለች ብለሽ ፈርተሽ የልብ ምቷን ቼክ አድርገሽ አታውቂም? ልክ እንደዛ ነው በቃ አንቺ ማጣት የምፈራው። ኧረ እናት የለኝም። ኢሳም አንድ የምነግርህ ነገር አለ። ንግግሯ፣ ለዛዋ፣ ውይ አባባሏ፣ ጣፋጭ ልሳኖቿ ተሷ የሚበልጥ ይሄንን ልንገርህ። ሄደህ እግሯ ስር ወርቀህ ሴት ልጅ ናትና ይቅርታ ብለህ ብትጠይቃት ይሻላል። ናዲያ አታዋጣህም፣ እንትናም አታዋጣህም። ልንገርህ ዛሬ ለራሷ ታዋቂ ሆና ስራ ለመፈለጊያ እንጂ አንተን የምትጠቀምብህ ወይንም ያንተን ገንዘብ አገኘ ብላ እንጂ ሌላ ነገር አይደለም። አላየሃትም እንዴ? ከኪስ መጣልሃል ነበር እንዴ? ከኪ ዘራህ ብላ ወደዋለሁ ብላ መታልህ ነበር። ለምን ፕሮሚስ አላሰራህም? አብረህ ምንድን ነው? ምን ያስነኩህ ነገር አለ እንዴ? አስነክታኛለች መዲያን ይበጠላል እሷን ሌላም ሰው አለላ ብሏል። አታሳዝንም? ንግግሯ ብቻ ወይ የትትል በእናት ገብተህ ትሰራለህ አንዴ በአንዴ በቃ እኔ አላቅልህም። ብቻ ወላሂ እኔ በጣም የምታሳዝነኝ ግን
ንግግሮቿ ጣፋጭ ምላሶቿ ያሳዝናሉ። ገባህ? ወንድ ልጅ ካን ወንድሜ ቢሆን እኔ ልንገራችሁ፣ ካን ወንድሜ ቢሆን እኔ አይሰጠኝም። እዛ ቢደፋ ቢከነተር ሌሽ ወንድ ልጅ የራሱ ሀሳብ እስከሚሆንለት እንጂ አንቺ እናቴ ልጅ ብሎ አንቺንም አይፈልግሽም። ወቄ ነው እንጂ ያወዳድርሻል ከሌላ ሰዎች ጋር ያነጣጥርሻል። ይግባሽ። ይኸው ወንድ ልጅ እንዲህ ነው እንግዲህ አብራህ ተናግረሃል። ራስህም ደፋ ቀና ብላ ያስታመመችህ እሷ ነው። ሌላ ሰው አለ እንዴ? ከጠቃላ ስራዋን ትታግብ ታስተምሃለች። 3 ወር ሙሉ ትንቀሳቀስበት አልዲናል ካለኛል ከኔ ጋር የሰሩ ቦርድ ታየት ምን ያርጎ ትችላለች እንዴ? ሴት ናት እኮ አንተ ሽንት ቤት እየወሰደች እያገላበጠች ስትወስድ ያለሃት እንዴ? ለምን ለወንድሞቼ ለቤተሰቦች አልተናገርክም? እንድትዲ ጥጋብ አይደል እንደ ኳስ ጨዋታ ብለህ ሄደህ ጠይቅ። ተቀርጠም የመጣህ ዛሬ ደግሞ አንተ ብሎ ኳስ ተጫዋች ይሄንን የተዘፈዘፈ ሰውነት ይዙ በእናትህ 100 ኪሎ ማለት እንዴ? ኧረ በእናታችሁ 100 ኪሎ ቡረናም ጉድ ያለ ሳይንትም ጉድ ያለ ምን ነው የፊዲዳ በሬ አትጣል። እንግዲህ በሰዓቱ 100 ኪሎ ሆንካ በለው። በምን አቅሟ ነው ታዲያ እሷ የምትንቀሳቀስ? ሴት እኮ ናት፣ ንሳ ናት እኮ ታውቃለህ፣ ንሳ ናት። አይ ወንዶች ግን ለምንድን ነው ሴት ልጅ የምታስለቅሱት? አንዴ ትከሻ ላይ ታስተኛታለህ፣ አንዴ በጥፊ ትላታለህ። እሷ በየሄደችበት የምትፈነገል ነው ደግሞ ያመጣው በየሄደችበት እንደ ዶሮ የምትፈነገል ላይዳህ ይለላ። እዛም ቦታ ሄደች ሀታ ጠራዋን ትቀይር እስቲ ቶ ሌላውን ቶ አንድ ጠራህ ግዛላት። ከበርቴ ላይ ብለህ የለም እንግዲህ ያላቸው ናቸው ያኔ በኔረና ወለ ምንድነህ ተብለሃል። ፎርጂድ መኪና ተጫውተህ አሽተህ የጠገብከውን መኪና ከፍለህም አግዛህም ነው እንግዲህ ለዛችን ስጦታ የሰጠኸው አብረሃት ሰርታ ነው። አይ እንግዲህ ለናዲያ አዲስ መኪና ገዝተህ ስጣታ። አዲስ መኪና ገዝተህ ለናዲያ ስጣት ማለት ነው። ትከሻህ ላይ ትተኛለች እንደ ድሮ ባገኘችበት ቦታ። አንተም ላይ ሆነ መፈንገር፣ እዛም ላይ ሆነ መፈንገር። ጥሲ መካነ ሰላምዬ ዝም በይ የኔ ስርሳር፣ ዝም በይ እስቲ እናቴ። አንቺ ለራስሽ አንዲ ደረቅ እንጨት ሰው ታደርቂያለሽ ራስሽ ማለት ነው። ለማንኛችሁም ላይክ፣ ሼር፣ ሰብስክራይብ አድርጉት። 100 ሺህ ከተቱን ታቦይ አይጎዳችሁም። 100 ሺህ ብከቱን ጥሩ ነው እንግዲህ ብለን እናስባለን። ለምን በሀሳብ ነው። እናንተ ግን እንኳን 100 ሺህ አይደለም አንዴም ሺህ አከቱ 100 ሺህ ላይክ አድርጉት እስቲ። ቢመጡላችሁም ባይመጡላችሁ ነፍሰል ነቀዝ ነው። አና አይሞት ማለት ነው። ውሃ በዛበት እናንተ ዛሬ እዚህ ጅዳ የጣለ ዝናብት ያስፈራራል። ራሱ ኢትዮጵያን መሰለኝ። ኢትዮጵያኛ ናት አይደለች። ሌላ አገሬንም ማወደድ ነበር። በተለይ መካነ ሰላም መቅደላ ሳይንትን በጣም እወዳታለሁ። ግን አገሯ እንደ ውሻ ሰውነት በላ ናት። አገሯ እንደ ውሻ ሰውነት በላ ናት። አያችሁ። እና ለማንኛውም እስቲ ወገኖች የላይክ ሸር ሰብስክራይብ ያደረጋችሁ ግቡና እኛም ብሌኒየር እንድንሆን እንደ ኢሳ ብሌኒየር በብሌኒየር እንቁጠር ወለ በምን አለው
አይ ጉዴ 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 ለራሱ ሁሉ ንግግር እዛ ሰው ዘንድ የሆነ ያስተችሃል። እኔ ወንድምዬ ካለህ አለኝ ያኔ ራሴን እችላለሁ እንጂ አለኝ ብለህ እንደዛም በጉራ ንግግር መናገር የለብህም ነበር። ለማንኛውም ንግግሯም ሆነ ለዛዋ አንደበቷም ሆነ አለባበሷ ሁሉ ነገሯ ኢክራምን የሚያህልበት ሰው የለም። ለመቼም ማለት ነው። በቃ አንተ በማንኛውም ጎዳና ሄደህ እሷ መታረቅ እንጂ ያለብህ ዝም ብለህ ወይዬው ኮዬ ትከሻ ላይ መታተኞች ልሞትላት ነው ልዘቀዘቅላት ነው ተዘቀዘቅላት እኛ ምን አገባን? ስለዚህ አያገባንም ማለት ነው። በእናት ይዘቀዘቅባቸው ላይ ይሄ ጽሄ ደግሞ አይጣፍጥ መሰለኝ። ይሄን ልብላና ደግሞ እኔም እስኪ በወፍር ወፈር ብልዬ ወፈር እንግዲህ ነው። እችን እዛ ላይ ልብላት መሰለኝ። ጫር ያረገ ተቆሎ የጋራ ይሻላል። ለማንኛውም ነካ እያረጋችሁ መቶ ሸክታትን ለእኔ እንደ ኢሳም ብለንየር ነኝ ትነርየር ነኝ እንዲል ማለት ነው። ብለንየር ትለንየር እንዲል አይ ኢሳም ሳይሳቀብህን አላወቅ እኔነቴን እኔ ነኝ አለ አለኝ አለ አለው። እኔነቴን እኔ ነኝ አለ። ያን ሰው እኮ እንዲያንተ ይፎከሳል ነው እንዴ? እስቲ አንተ በሶሻል ሚዲያ ላይ ይሄን ብለህ የተናገርከው ሰውዬው እንግዲህ ጅራማ መሰራቱ አለ ወደፊት አንተማ ትዝ አክተር ሆናለሁ ብለሃል። ተሳዲያቢ አክተር ማለት ነው። ኩኪዝ እየበላሁ ነው ላምላችሁ። ለማንኛውም እንግዲህ ኢሳምዬ አትሰደብም ዲራማውንም ሰራ ማንኛውንም ሰራ ከሷ ጋር ብትሰራ ሁሉም ነገር ከሷ ጋር ነው የሚሆነው። ገባህ? ይሄን ይመስላል። አሁን ጽጌ ዲያኒን ታጠገቤ በሆነ ብዬ አልኩኝ በዛን ሰዓት ብላለች። አየህ እና ስለዚህ አንተ ታውቃለህ። ለማንኛውም ናዲያ ግን አኮነህ ባገኘችበት ቦታ ያንተን ቅረን ለመሳብ ትከሻ ላይ ትተኛለች። ሌላኛው ወንድ ትታገኝ እዛም ትተኛለች። ለዛን ቅረን ለመሳብ እንዲህ ያለ ሴት ደግሞ አይሆንህም። እሺ ሰምተሃል? መቼም መካነ ሰላም ጥቅም ጥብ አድርጌ ነው የምናገረው። ለምን ዋሽቼ ተናግሬ እሸሻለሁ? በቃ አገኘችው ወንድ ትከሻለች ሄዳ ተኝታ እንዴ አረ ደግ ቅረን ያለውንም ጅል ቅረን ያለውንም ትከሻ አቅፋ ተኝታ ታዲያ ይቺ ምን ትሆናለች? አነጋገሯ ብቻ ውዬ የምትልህሳ ንግግር ለዛ ይቺሳ ምንድን ነው ስሙ?
ውሃ ውስጥ እየሄዱ ኤሊ ነው ኤሊ መሰለኝ እንደ ዲበን ያሉ ነገሮች እነሱን ታስመስልና ፎን አድርገህ መቋደሻዋችን ትልሃለች በጥፊ ትጥለኝ والله ሳንታ ትልሃለች ተባቱ። ለማንኛውም ሼር ሰብስክራይብ አድርጉት። አይስዬ እንግዲህ በርታበት። በጥፊ ማልካት በጥፊ ማለች ናዲያ እንግዲህ አጠፋጠፉበት። አንተ እንደሆነ የምትነጋገረውንና የምትሰራውን አክት ስለማታውቀው ሰው ትቆጣህ ማታውቀው ትሳደብ ማታውቀው ሻደ ሌላ ይለላ እና ስለዚህ አላህ ይስጥር አለይና አለይክ ነው። እስቲ ሻይን ተጣጣጣ አድርግና እኔም እሸቅልና ቦታ ያለ ህዲኒ እናትዬ ያንተ ነገር ሻይ ያስጠጣል። ለዚዛ ትላት ለዚዛ ለዚህ ዘሚን እሽ ኢክራም ሌላ ስንት ሰው ሴት ጋር መጣ። አንድ የምታዝላት ጋር መጣህ። አንድ በመኪና ላይ እየተንቧለለች የምታቃንሰህ መጣች። አንድ ደግሞ እንደዛው ሌላ መጣህ። ግማሽ ፀጉሯ ተሸፍኖ ግማሽ ፀጉሯ ክፍት። አንድ ደግሞ ሌላ መጣህ። የሆነች የተጠፈጠፈች ጭቃ የመሰለች። አሁን ተክራም ጋር ተጣላ ማለት ነው። ናዲያና መጣህ። የክራምን ጓደኛ መጣህ። ላኢላሀ ኢለላ ሰባት ሰው አሁን ከሷ ጋር ተጣላ። ወዴት ትሰራ ያየሁት ማለት ነው። አንተስ አይደለም እንዴ? ላኢላሀ ኢለላ እሷ ትናደዳለች ብለህ ግን እንዳታብድ አንተ። እሷ ትናደዳለች ብለህ እንዳታብድ ማለት ነው። ገባህ? አሁን ንፍጥ ያሰኘኛል። እውነትም ትክክል። አሁን ንፍጥ ያሰኘዋል። ሰደቀል ሐቅ አዛን እያለ ነው። ማሻአላህ አዛን እያለ ነው ደግሞ እና ለማንኛውም እስዬ በዚህ አይነት ነው ዛሬ የመጣሁበት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለአላህ ብላችሁ አፍ በሉኝ። ኢክራምም ኢሳምም አንቺም ናዲያይቱም ማንንም አላወራም። የመጣችውን ሰዎች ነው እንግዲህ እኔ ስማቸውን አላውቅም። ክርስቲያኖችም ይቅር ይበሉኝ፣ ሙስሊሞችን ለአላህ ብለው አፍ ይበሉኝ። ናዲያ ግን አትሆንህም። አንድ ቀን ታዋርድሃለች ማለት ነው። እና ይህን ይመስላል እንግዲህ እሷ ልትታወቅበት ብቅ ትትል አይ እንትን ከንፈሬ ላይ ደርቆ ነጭቸው እናንተ ደም በደም ሆነ እጭ ይስጠላ በአላህ። አይ እኔ ደግሞ አንድ ነገር ካለብኝ መንጨት ነው ነገር አለም ሁሉ እና ኢሳምዬ እንግዲህ ይሄን ይመስላል ዛሬ የመጣሁበት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። እንግዲህ እክርዬና ኢስዬ በዚህ አይነት እንዲታረቁ ሊፈልጉ ሊበሉልኝ ንግግረ ትሁት ንግግረ ለዛ የምትሆን ልጅ ማለት ነው። ሰላም በጤና ለእርዳ